ምናባዊ ክህሎት ለፈጠራ ፋውንዴሽን ጅማሮ ሆኖ ሲያበቃ ለመሪ ምን ማለት ነው? ፕሮፐርሊ ኔቸርን ኦብዘርቭ ማድረግ ጀምሯል ማለት ነው። there is nothing new አውሮፕላን በለው በራሪ ነገር አለ፣ መርከብ በለው ውሃ ውስጥ የሚበሩ ነገሮች አሉ። አሁን የምታያቸው ማንኛውም የሚፈጠሩ ነገሮች ኔቸርን በደንብ ኦብዘርቭ ከማድረግ የመጡ ናቸው። መሪ ማለት የኢማጂኔሽን አቅም ማለት ኔቸርን በደንብ አድርጎ ማንበብ መቻል ማለት። ለምሳሌ እዚህ ጋር የምታዩት እነዚህ በራሪ እንስሳቶች ብዙ ጊዜ ሲበሩ የቪ ቅርጽ አላቸው። የቪ ቅርጽ ስላላቸው ከአንድ ሀገር አንድ ሀገር ከአንድ አህጉር አንድ አህጉር ይጓዛሉ፣ ይተካካሉ። አንደኛው የሚጋፈጠውን ንፋስ ሌሎቹ አያገኙም፣ በዚያ ውስጥ ያልፋሉ። የታመመባቸው ካለ ቲም አስቀርተው ይንከባከባሉ። በዚያ ሞዴል ረዘም ያለ ርቀት መጓዝ ይችላሉ። አንድ የገባው አንድ የበራለት ሰው እነዚህን ካየ በኋላ አሁን ያለው የፊፍት ጄኔሬሽን የውጊያ ስርዓት ይሄን ይመስላል። አውሮፕላን መስራት ብቻ ሳይሆን በረራው ራሱ እነሱ መምሰል አለበት። እዚህ በረራ ውስጥ ሚሳኤል የሚሸከሙ አሉ፣ ጃመርስ አሉ፣ የኢደብሊው ስራ የሚሰሩ አሉ፣ ሮንግ ሲግናል የሚረጩ አሉ፣ ሚሳኤል እንኳን ቢመጣ የሚከተላቸው አሉ። አዘቲም ሲሄዱ ሁሉም ተዋጊ ሆኖ ሳይሆን የተለያየ ስራ የሚሰሩ ናቸው። በዚህ ውስጥ ሄደው በጋራ የሚፈልጉትን አጥቅተው ይመለሳሉ። የዚህ ሊደር ነገር ዋናው ስራ ኔቸርን ማንበብ፣ ኔቸርን ወደኛ ነገር መቀየር ነው። በምን ሂሳብ? በሚሰካካ ሂሳብ። ተጀምሮ የሚያልቅ የለም። መጀመሪያ ዝግ ያለ አውሮፕላን፣ ቀጥሎ የፈጠነ፣ ቀጥሎ ሚሳኤል የሚሸከም፣ ቀጥሎም በቲም የሚሄድ እያልክ እየሰካካህ እየደመርክ እያሰናሰልክ ነው ወደ ላቀው ነገር የምትመጣው። እነዚህ ጊዝ የሚባሉት ወይም በአማርኛ ዜ ይባላሉ። የቪ ፎርሜሽን ያላቸው በራሪ አዋፋት በዚያ መልክ በሮ ማጥቃት ይቻላል የሚለውን እሳቤ ሰጡ እንጂ ዘሆል ነገሩ እነሱ አይደሉም። እነሱን ካየ በኋላ የነሱ ምስል ወስዶ ተፈጥሮን ለሚጠቅም ነገር መጠቀም ማለት ነው። ለምሳሌ ሐይቅ ጋር ፕሮጀክት ካለን ወሎ ውስጥ ባህር ዳር እኮ አንድ የሚያምር ዛፍ አለ ከዛ ላምጣ አትበል። ሐይቅ አካባቢ የሐይቅን ኢንቫይሮንመንት ተቋቁሞ ያደገ ኢንዲጂነስ ዝርያዎች ካሉ አንድ የሐይቅን አልቲቲዩድ የሙቀት ቴምፕሬቸር ወስደ በዚያ ልክ የሚበቅሉ ደግሞ ካሉ ወንጪ የሚበቅል ነገር አዋሽ አይበቅልም። ወንጪ ላይ ነው፣ አዋሽ ታች ነው። ወንጪ ቀዝቃዛ ነው፣ አዋሽ ሞቃታማ ነው። ይሄን ነገር እያየን ብንሄድ የምናስበውን ውበት ለማምጣት ያግዛል። ተፈጥሮን ማየትና ከዚያ ኢማጂን ማድረግ። ኢማጂን ያደረገ ሰው ሁሉ ሪያላይዝ ያደርጋል ማለት አይደለም።